ሰላምታችን በያላችሁበት ይድረስ የተወደዳችሁ ተመልካቾቻችን። ለዛሬ ያዝነው ዜና ከዚህ በኋላ እናቀርባለን። የአሸንዳ ማርያ በዓል ከስቴዲየምና ከአደባባይ ውጭ እንዲከበር ተወሰነ። ይህ ውሳኔ የሰጠው የትግራይ ባህልና ቱሪዝም ቢሮ ነው። ቢሮው ዛሬ አርብ ነሐሴ 15 ቀን 2018 ዓ.ም ባዘጋጀው የመድረክ ጥናታዊ ጽሑፍ ላይ እንዳስታወቀው እየታየ ባለው የአየር ድብደባ ምክንያት አሸንዳም በአደባባዮች አይከበርም ብሏል። ስለዚህ የአሸንዳም አክባሪዎች ሁላችሁም ዓመታዊውን በዓል በየመንደሩ እንዲያከብሩት የባህልና ቱሪዝም ቢሮ አሳስቧል። የመቀለ ዞን ፖሊስ በበኩሉ ነሐሴ 14 ቀን 2018 ዓ.ም ባወጣው መግለጫ ለአሸንዳ በዓል አከባበር ሲባል ለተሽከርካሪ ትራፊክ ተዘግተው የነበሩ መንገዶች እንዲከፈቱ አድርገዋል። በሀገራዊ ምክክር ጉባኤ ላይ ውዝግብና አለመግባባት በፈጠረው የአዲስ አበባ ከተማ ጉዳይ ላይ አስማሚ ሐሳብ እንዲያዘጋጁ የተቋቋመው አቀራራቢ ኮሚቴ የደረሰበትን ውጤት በዛሬው ዕለት ለተመካካሪዎች እንዲያቀርብ መወሰኑን የጉባኤው ተሳታፊዎች ገለጹም። በአዲስ አበባ ከተማ ጉዳይ ላይ ከ10 ጀምሮ እስከ 500 ተመካካሪዎች የያዙ ቡድኖች ባካሄዷቸው ምክክሮች ያቀረቧቸው ምክረ ሐሳቦች በተጠቃለለ የጉባኤው አንድ ወጥ ሰነድ ላይ ተካቶ በትናንትናው ዕለት ለ4000 ተሳታፊዎች ይቀርባል ተብሎ ነበር። ሆኖም የኦሮሚያ ክልል ተመካካሪዎች በአዲስ አበባ ከተማ አጀንዳ ላይ ባቀረቡት አቤቱታ ሳቢያ ሁሉም የጉባኤው ተሳታፊዎች በተገኙበት ሊደረግ የነበረው ስብሰባ ሳይካሄድ ቀርቷል። ከኦሮሚያ ተወክለው የመጡ ከ500 የሚልቁ ተመካካሪዎች የተቃውሞ ፊርማ የተካተተበት አቤቱታ አዲስ አበባ ከተማ የኦሮሚያ ክልል መቀመጫ ትሆን የሚል በሕገ መንግሥቱ ዕውቅና ይሰጠው የሚል ይዘት ያለው እንደሆነ ተሳታፊዎች ተናግረዋል። ኢትዮጵያና አሜሪካ በመከላከያና ደህንነት መስኮች ላይ ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ስምምነት ላይ መድረሳቸው የኢፌዴሪ መከላከያ ሚኒስቴርና የውጭ ጉዳይ ሚኒስቴር አስታወቀም። በኢፌዴሪ መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራና ከፍተኛ ወታደራዊ ኃላፊዎችን ያካተተ ልዑካን ቡድን በአሜሪካ ከነሐሴ 13 እስከ 14 ባደረገው የሥራ ጉብኝት በፔንታጎን ከአቻቸውና ከሌሎች ከፍተኛ የአሜሪካ ጦር ሚኒስቴር አመራሮች ጋር የሁለትዮሽ የጋራ ምክክር አካሂደዋል። በዚህ ወቅት በፔንታጎን የአፍሪካ ጉዳዮች ምክትል ረዳት የመከላከያ ሚኒስትር ብሪያን ጂ ኤልስ በተደረገው የጋራ ውይይት የሁለቱም ሀገራት ወታደራዊና ዲፕሎማሲያዊ ትብብሮች ወደ አዲስና የላቀ ምዕራፍ ለማሸጋገር መግባባት ላይ ተደርሷል። በወለጋ የኦሮሚያ ህብረት ሥራ ባንክ ዋና ሥራ አስኪያጅና የአዋሽ ባንክ ዋና ኦዲተር በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ታጣቂዎች በፈጸሙት ጥቃት የኦሮሚያ ህብረት ሥራ ባንክ ዋና ሥራ አስኪያጅና የአዋሽ ባንክ ዋና ኦዲተርን ጨምሮ ለጊዜው ቁጥራቸው ያልታወቁ ሰዎች ሕይወታቸው ማለፉ ተሰምቷል። ጥቃቱ የተፈጸመው በወረዳው ቱሉ ሌንጮ ቀበሌ ልዩ ስሙ መቄለለ የተባለ ስፍራ ጸጥታ ኃይሎች ከባንኮች የተሰበሰበ ጥሬ ብር በተሽከርካሪ አጅበው በመጓዝ ላይ ሳሉ መሆኑም ምንጮቹ ገልጿል። ታጣቂዎቹ ሰሞኑን በዞኑ አንገርጎቴ ከተማ ተፈጽሞ የነበረውን ጥቃት በመሸሽ ነቀምት ከተማ ቆይተው ወደ ቀያቸው በመመለስ ላይ የነበሩ ነዋሪዎችን ጨምሮ ከመኪና በማስወረድ መግደላቸውና ቀሪዎቹን አፍነው መውሰዳቸው ምንጮች ተናግረዋል። በአቶ ታዬ ደንደዓ ላይ ተጥሎ የነበረው የ4 ዓመት የጽኑ እስራት ውሳኔ በሰበር ሰሚ ችሎት ጸደቀ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ የታዘዘው የ4 ዓመት የእስር ቅጣት ሙሉ በሙሉ ማጽናቱን አስታወቀም። ችሎቱ በአዲስ አበባ በዋለው ሰበር ችሎት በአቶ ታዬ ደንደዓ በኩል የቀረበው አቤቱታ ውድቅ በማድረግ በታችኛው ፍርድ ቤት ተበይኖ የነበረው ውሳኔ አጽንተዋል። የኢቲኤፍሲ2 የኤምኤምኤ ፍልሚያም የ100ና የ50 ሺህ ብር ትኬቶች አለቁም። በአዲስ አበባ አድዋ ሙዚየም በመጪው ነሐሴ 21 ቀን 2018 የሚካሄደው ፍልሚያ ትኬቶቹ በፍጥነት እያለቁ መሆኑን ተገለጸም። የውድድሩ አዘጋጅ ጌታቸው መለሰ እንደተናገረው
ከ100 ሺና ከ50 ሺህ ብር ቲኬቶች ሙሉ በሙሉ ያለቁ ሲሆን የ30 ሺህ ብር ቲኬት 3 ብቻ ቀርቷል። በተጨማሪም የ20 ሺና የ10 ሺህ ብር ቲኬቶች በፍጥነት እየተሸጡ ይገኛል። ታዋቂዎቹ ተወዳዳሪዎች ሴዶና ጆኒ የሚፋለሙበት ይህ ውድድር በብዙዎች ዘንድ ጉጉትን ፈጥሯል። ግሎባል ባንክ ኢትዮጵያ በእጩነት ያቀረባቸው ዋና ሥራ አስፈጻሚ ሹመት በብሔራዊ ባንክ ውድቅ ሆነ። ግሎባል ባንክ ኢትዮጵያ የቀድሞ ዋና ሥራ አስፈጻሚው እንዲተኩ በተጠባባቂነት የሰየማቸው ዋና ሥራ አስፈጻሚ የኢትዮጵያ ብሔራዊ ባንክ ውድቅ ማድረጉ ተሰማ። በግሎባል ባንክ ኢትዮጵያ ውስጥ ተፈጥሮ የነበረው ችግር ሳቢያ የባንኩ ዳይሬክተሮች ቦርድ ዋና ሥራ አስፈጻሚውን ጨምሮ 18 የባንኩ ከፍተኛ የሥራ ኃላፊዎችን ከኃላፊነታቸው ማንሳቱና ይህንንም ተከትሎ የኢትዮጵያ ብሔራዊ ባንክም የባንኩ የቀድሞ ዋና ሥራ አስፈጻሚ ለ5 ዓመት በየትኛው የፋይናንስ ተቋማት እንዳያገለግሉ እንዳገደ መዘገባችን ይታወሳል። ኢትዮጵያ ግብፅ የጀመረችውን ዘመቻ አጥብቃ ተቃወመች። ኢትዮጵያ በታላቁ የህዳሴ ግድብና በአባይ ወንዝ ልማት ላይ ያላትን አቋም ለማዛባት ግብፅ በድጋሚ የጀመረችውን ዘመቻ አጥብቃ መቃወሟን የተለያዩ የውጭ መገናኛ ብዙሃን ዘገቡ። መገናኛ ብዙሃኑ ይፋ እንዳደረጉት ኢትዮጵያም የአባይ ወንዝን የመጠቀም መብቷ በሉዓላዊ የልማት መብትና ለክልሉ የጋራ ተጠቃሚነት ባላት ዓላማ ላይ የተመሠረተ መሆኑን መንግሥት አስታውቋል። በአፍሪካ ረዥሙ ወንዝ አባይ በ11 ሀገራትን አቋርጦ በግብፅ በኩል ወደ ሜዲትራኒያን ባህር የሚቀላቀል ሲሆን እዚህ ወንዝ ላይ የሚገነባው ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያና በግብፅ መካከል አለመግባባት መፍጠር ውዝግቡ ከ10 ዓመታት በላይ ዘልቋል። ከ7 ሳምንታት በላይ ያሉበት ሳይታወቅ የቆዩት የ93 ዓመቱ የካሜሩኑ ፕሬዝደንት ወደ ሀገር ተመለሱም። የካሜሩኑ ፕሬዝደንት ፓል ቢያ ለ10 ሳምንታት ያህል የት እንዳሉ ሳይታወቅ ከሀገር ውጭ ከቆዩ በኋላ ትላንት ነሐሴ 14 2015 ወደ ሀገራቸው መመለሳቸው የመንግሥት መገናኛ ብዙሃን ዘግቧል። ዕድሜያቸው 93 የደረሰውና ለ43 ዓመታት ሀገሪቷን በፕሬዝደንትነት ሲመሩ የቆዩት ፓል ቢያ በዋና ከተማዋ ያውንዴ ኢንሺማላን ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በከፍተኛ ባለሥልጣናትና በደጋፊዎቻቸው አቀባበል ተደርጎላቸዋል። የተወደዳችሁ ተመልካቾቻችን ለዛሬ ያዝነው ዜና ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ሁኑም። ሰላም